ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኞ ምሽት ሰኔ 2 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ እናንተ እናደርሳለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስን ቀዳሚ እናደርጋለን። 18ኛው የኢትዮጵያ ግማሽ ማራቶን የውድድር መድረክ በትላንትናው ዕለት በመዲናችን አዲስ አበባ መስቀል አደባባይ ተከናውኗል። በዚህም መሰረት በሴቶች አትሌት ፋንቱ ወርቁ ከኢትዮ ኤሌክትሪክ 1:13:30 በመግባት በአንደኝነት ውድድሯን አጠናቃለች። አትሌት አይናለም ደስታ ከመቻል ስፖርት ክለብ 1:13:40 በመግባት በሁለተኝነት ውድድሯን ያጠናቀቀች ስትሆን ብዙአገር ሀደራ ከሸገር ሲቲ በሶስተኝነት ውድድሯን መጨረስ ችላለች። አበራሽ ሹሜ በግል እንዲሁም ጽጌ ገብረስላሴ ከኦሮሚያ ፖሊስ፣ ጉዴ ጫላ ከኦሮሚያ ፖሊስ እንደዚሁ 5ኛና 6ኛ በመውጣት ውድድራቸውን አጠናቋል። በወንዶች አትሌት ሌሊሳ ፉፋ ከኦሮሚያ ፖሊስ 1:03:46 በመግባት ውድድሩን በቀዳሚነት ሲያጠናቅቅ፣ አትሌት ነጋሳ ደቀባ ከኦሮሚያ ኮንስትራክሽን ኢንጂነሪንግ 1:03:49 በመግባት በሁለተኝነት ውድድሩን ፈጽሟል። ሰይፉ ቱራ በግል ሶስተኛ ሲወጣ፣ ብርሃኑ ወንድሙ ከሸገር ሲቲ፣ አዲሱ ግርማ ከሸገር ሲቲ፣ አትሌት ወርቅነህ ታደሰ ከዚያው ከሸገር ሲቲ ከ4ኛ እስከ 6ኛ ያለውን ደረጃ ይዘውታል። አሸናፊ አትሌቶችም ከ75000 እስከ 150000 የኢትዮጵያ ብር ተሸላሚ ሆኗል። በአጠቃላይ በዚህ የውድድር መድረክ ላይ በወንዶች ሸገር ሲቲ 31 ነጥቦችን በመሰብሰብ የውድድሩ አሸናፊ ሲሆን፣ በሴቶች ደግሞ ኢትዮ ኤሌክትሪክ በ29 ነጥቦች በቀዳሚነት ውድድሩ አጠቃላይ አሸናፊ ሆኗል። ሊጠናቀቅ የሁለት ሳምንት መርሃ ግብር ብቻ የቀረው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ34ኛ ሳምንት መርሃ ግብር ጨዋታዎች በትላንትናው ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መከናወን ጀምሯል። በዛሬው ዕለትም የመርሃ ግብሩ ቀጣይ ጨዋታዎች በመከናወን ላይ የሚገኙ ሲሆን በተለይ ነገ የሚደረጉት ጨዋታዎች ትልቅ ትኩረትን ስቧል። ነገ ቀን 9 ሰዓት ላይ ሊጉን በቀዳሚነት እየመራ የሊጉን የዋንጫ ክብርም ለማሳካት ከጫፍ የደረሰው ኢትዮጵያ መድን ከመቻል ጋር የሚያደርጉት የአዲስ አበባ ደርቢ ፍልሚያ ትልቅ ትኩረትን አግኝቷል። ኢትዮጵያ መድን በዚህ ጨዋታ ላይ 1 ነጥብ አሊያም ጨዋታውን ማሸነፍ ከቻለ የ2017 የኢትዮጵያ ፕሪሚየር ሊግ አሸናፊ ሻምፒዮና ክለብ መሆኑን ከወዲሁ ማረጋገጥ ይችላል። ይህ ጨዋታ ፍጻሜውን እንዳገኘ ኢትዮ ኤሌክትሪክ ከፋሲል ከተማ ላለመውረድ የሚያደርጉት ትንቅንቅም እንደዚሁ ትኩረትን ስቧል። ሁለቱም ቡድኖች አሁን ላይ 38 ነጥቦችን በመያዝ 13ኛና 15ኛ ደረጃ ላይ ተቀምጧል። ይህንን ጨዋታ በድል ማጠናቀቅ የቻለ ክለብ የበለጠ በ2018 የፕሪሚየር ሊጉ ተሳታፊ ክለብ መሆኑን ወደ ማረጋገጥ የሚያምራ ይሆናል። ከነገ በስቲያ የሚደረጉት ጨዋታዎች ሲዳማ ቡና ከድሬዳዋ ከተማ፣ ወላይታ ዲቻ ከባህር ዳር ከተማ ጨዋታቸውን የሚያከናውን ይሆናል። ኢትዮጵያ መድን በ64 ነጥቦች በቀዳሚነት ሲመራ፣ ኢትዮጵያ ቡና በ55 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ባህር ዳር ከተማ፣ ሲዳማ ቡና፣ ቅዱስ ጊዮርጊስ እግር ኳስ ክለብ ተከታዩን ደረጃ ይዘውታል። ላለመውረድ በሚደረገው ትንቅንቅ ላይ አስቀድመው መውረዳቸውን ያረጋገጡት ሁለቱ የትግራይ ክለብ ተወካዮች ሱልሽረ እንዳስላሴና ወልዋሎ አዲግራት ዩኒቨርሲቲ ቀዳሚዎቹ ሲሆኑ፣ መቀሌ ሰባ እንደርታ፣ አዳማ ከተማ፣ ፋሲል ከተማ፣ ኢትዮ ኤሌክትሪክ ድሬዳዋን የመሳሰሉ ክለቦች አሁንም ያለየላቸው ክለቦች ሆኗል። የሊጉን የከፍተኛ ጎል አስቆጣሪነት ትራካሊ ሱሌማን ከሐዋሳ ከተማ በ19 ግቦች በቀዳሚነት እየመራ ይገኛል። ሐመድ ሁሴን፣ ጌታነህ ከበደና ሽመልስ በቀለ ተከታዩን ደረጃ ይዘውታል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ዋንጫን እንመለከታለን። የኢትዮጵያ ዋንጫ 2017 ዓ.ም የውድድር ዘመን በትላንትናው ዕለት ፍጻሜውን ሲያገኝ ወላይታ ዲቻን ከሲዳማ ቡና እግር ኳስ ክለብ ጋር ያገናኘው የፍጻሜ ጨዋታ በሲዳማ ቡና 2-1 አሸናፊነት ተጠናቋል። ሲዳማ ቡና እግር ኳስ ክለብ በታሪኩ ለመጀመሪያ ጊዜ የዚህን መድረክ የዋንጫ ክብርን ማሳካት ችሏል። ትላንት በነበረው የፍጻሜ ጨዋታ ላይ 1-0 በሆነ ውጤት ሲመሩ የነበሩት ወላይታ ዲቻዎች በሁለት ተከታታይ የፍጻሜ ዓመት የመድረኩን የዋንጫ ክብር ሳያሳኩ ቀርቷል። ትላንትና ሲዳማ ቡና እግር ኳስ ክለብ ሻምፒዮና መሆኑን ተከትሎ በቀጣዩ ዓመት የውድድር ዘመን በካፍ የኮንፌዴሬሽን ካፕ የውድድር መድረክ ላይ ኢትዮጵያን በመወከል ሀገር አቀፉን የውድድር መድረክ የሚቀላቀል ይሆናል። ትላንት በነበረው እንቅስቃሴ ላይ የወላይታ ዲቻ እንዲሁም የሲዳማ ቡና እግር ኳስ ክለብ ደጋፊዎች ጨዋታው በዝግ ስቴዲየም መደረጉን ተከትሎ በፌዴሬሽኑና በልዩ ልዩ አካላት ላይ ተቃውሟቸውን ሲያሰሙ እንደነበረ ያገኘነው መረጃ ያመለክታል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። በቀጣይ የባህር ማዶ ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የአውሮፓ ኔሽንስ ሊግ የውድድር መድረክ በትላንትናው ዕለት ፍጻሜውን ሲያገኝ የፖርቹጋል ብሔራዊ ቡድን የመድረኩን የዋንጫ ክብር ለሁለተኛ ጊዜ ማሳካት ችሏል። የላሚን ያማል እና የክርስቲያኖ ሮናልዶን ፍጥጫ በትላንትናው ዕለት በአንጋፋው ተጫዋች የበላይነት እንደዚሁ ተጠናቋል። አጠቃላይ የውድድር መድረኩን በተመለከተ ተከታዩን መሰናዶ አጠናክረናል፣ እንደሚከተለው ወደ እናንተ ይደርሳል። የዘንድሮ ዓመቱ የአውሮፓ ኔሽንስ ሊግ የውድድር መድረክ ፍጻሜውን ሲያገኝ የፖርቹጋል ብሔራዊ ቡድን ለሁለተኛ ጊዜ የመድረኩ ሻምፒዮና ሆኗል። እንደ ኢሮፓያን አቆጣጠር በ2019 ጅማሮውን ባደረገው በዚህ የውድድር መድረክ ላይ በዘንድሮ ዓመትም በሊግ የውድድር ፎርማት 54ቱም የአህጉሪቱ ሀገራት ብሔራዊ ቡድኖች በፉክክር የታጀበ ፍልሚያቸውን ሲያደርጉ ቆይተው በስተመጨረሻም በክርስቲያኖ ሮናልዶ ሀገር ፖርቹጋል አሸናፊነት ተጠናቋል። በፍጻሜው የዋንጫ ጨዋታ በርካታ የእግር ኳሱ ተመልካቾች የስፔን ብሔራዊ ቡድን የመድረኩን የዋንጫ ክብር ሊያነሳ እንደሚችል ቅድመ ግምታቸውን ሲያስቀምጡ ቢቆዩም በስተመጨረሻ ግን በጨዋታው ላይ የተመዘገበው ውጤት ተቃራኒ ሆኖ የፖርቹጋል ብሔራዊ ቡድን መለያ ምት በማሸነፍ ሻምፒዮና ሆኗል። አንጋፋው ተጫዋች ክርስቲያኖ ሮናልዶ አስቀድሞ በግማሽ ፍጻሜው ትላንት ምሽት ደግሞ በፍጻሜው ጨዋታ ወሳኝ ግቦችን ከመረብ በማሳረፍ የሚገኝበት የዕድሜ ሁኔታ ሳይገድበው ከዚህ ቀደም በተጫወተባቸው ክለቦች ውስጥ የነበረውን አያልነት በሀገሩ ብሔራዊ ቡድን ማሊያም በመድገም የውድድሩ ልዩነት ፈጣሪ ተጫዋች መሆኑን ማስመስከር ችሏል። በፍጻሜው ጨዋታ ላይ ድንቅ ሆኖ ያመሸው የግራ መስመር ተከላካዩ ኑኖ ሜንዴዝ የውድድር መድረኩ ኮከብ ተጫዋች ሆኖ ተመርጧል። ክርስቲያኖ ሮናልዶ በሀገሩ ማሊያ ያደረጋቸውን የጨዋታ ብዛቶች 221 ሆኖ ሲመዘገብ ያስቆጠራቸውን የጎል ብዛቶች ደግሞ 138ኛው ሆኖ ተመዝግቦለታል። በመጨረሻም አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በተለይ ዝውውርን መሰረት ያደረጉ መረጃዎችን እንደሚከተለው ተጠናክሯል። ተከታትለን እንመለስ። የሰሜን ለንደኑ ክለብ አርሰናል በማርቲን ዙቢሜንዲ ዝውውር ዙሪያ ከባድ ፍልሚያ እንደገጠመው ታላላቆቹ የመረጃ ምንጮች በመዘገብ ላይ ናቸው። መድፈኞቹ በጥር ወር ከተጫዋቹ ባለንብረት ክለብ ሪያል ሶሲዳድ ጋር ልጁን ለማዘዋወር በሚያስችላቸው ጉዳዮች ዙሪያ ተነጋግረው በጥሩ መግባባት አጠናቀውት እንደነበረ ሲነገር ቢሰነባበትም በተለይ አሁን ላይ የወጡ ያሉ መረጃዎች የስፔኑ ክለብ ሪያል ማድሪድ ተጫዋቹን ክለቡንም የሚያማልል የተሻለ የገንዘብ አማራጮች ውስጡን በማቅረብ የዝውውሩን የሂደት አቅጣጫ እንደጠለፈው በመዘገብ ላይ ነው። የ26 ዓመቱ የአማካኝ ስፍራ ተጫዋች በቅርቡ ዝውውሩን በተመለከተ ይፋ እንዳደረገው እስካሁን መድረሻዬን አላወቅኩም፣ ወደፊት ግን በቂ ጊዜ ስላለኝ የሚሆነውን አብረና ያለን ማለቱም የሚታወስ ነው። በተጫዋቹ ዝውውር ዙሪያ በአርሰናልና በሪያል ማድሪድ መካከል የተከፈተው ፍጥጫ በማን አሸናፊነት ይጠናቀቅ ይሆን? ቀጣዮቹ ጊዜያቶች ወሳኞች ናቸው። የመርሲሳይዱ ክለብ ሊቨርፑል ጀርመናዊውን ተጫዋች ፍሎሪያን ዊርትዝን የግሉ ለማድረግ እያደረገ ያለው እንቅስቃሴ ውጤታማ ሊሆንለት እንዳልቻለ በመዘገብ ላይ ነው። ሊቨርፑሎች ለተጫዋቹ ግዢ ይመጥናል ብለው በመጀመሪያው ዙር 106 ከዚያም እሱ ሃሎን ሲላቸው በሁለተኛው ዙር 113 ሚሊዮን ፓውንድ ይዘው የንግዛችሁ ጥያቄ ቢያቀርቡም የጀርመኑን ክለብ የበላይ አመራሮች የሽታን ማግኘት ሳይችሉ ቀርቷል። ተጫዋቹን አጥብቀው የፈለጉት ሊቨርፑሎች ለመጨረሻ ጊዜ 118 ሚሊዮን ፓውንድ የንግዛችሁ ጥያቄ ለማቅረብ ስለመዘጋጀታቸው ለክለቡ ቅርበት ያላቸው የወሬ ምንጮች በመዘገብ ላይ ይገኛሉ። ባየር ሊቨርኩሰን ቀዮቹ ለልጁ ያላቸውን ፍላጎት ከፍተኛ መሆኑን በመረዳታቸው ቢያንስ ከዝውውሩ 126 ሚሊዮን ፓውንድ ይፈልጋሉ ተብሏል። በመጪው አዲሱ የውድድር ዘመን በቀድሞ አያልነቱ ለመምጣት ትልቅ ውጥን የሰነቀ የሚመስለው ማንቸስተር ሲቲ እግር ኳስ ክለብ ከብዙ ንግግሮች በኋላ የሊዮኑን የፊት መስመር ተጫዋች ሪያን ቼርኪን ለማስፈረም መስማማቱ ተገለጸ። ብዙ ታላላቅ ክለቦች ራዳር ውስጥ የነበረውን ኮከብ የግሉ ለማድረግ የኢታዱ ክለብ እስከ 40 ሚሊዮን ዩሮ ለኦሎምፒክ ሊዮን ይከፍላል ተብሏል።
ከልጅነት ክለቡ ስፖርቲንግ ሊዝበን አሁን እየተጫወተ እስከሚገኝበት የሳውዲ ፕሮ ሊጉ ክለብ አልናስር ታላላቅ ዋንጫ ክብሮችን ከፍ እያደረገ በዓለም ዙሪያ ያሉ የእግር ኳሱ ቤተሰቦችን እያስገረመ የሚገኘው ታላቁ የእግር ኳሱ ሜዳው ኮከብ ክርስቲያኖ ሮናልዶ በ40 ዓመቱም ለሀገሩ ብሔራዊ ቡድን ወሳኝ ተጫዋች መሆኑን እያስመሰከረ ይገኛል። ከትላንት ምሽቱ ድል በኋላ ተጫዋቹ በዚያው በክለቡ አልናስር ለመቆየት ስለመስማማቱ በመዘገብ ላይ ይገኛል። አስቀድሞ ወደ ሌላ ክለቦች ሊያመራ እንደሚችል ሲነገር ቢቆይም አሁን ላይ እየወጡ ያሉ መረጃዎች ግን በዚያው በሳውዲ ፕሮ ሊግ አልናስር እግር ኳስ ክለብ ውስጥ እንደሚቆይ አመላካች ዘገባዎች በመውጣት ላይ ይገኛሉ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ ሰኔ 2 2017 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበረ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።